እንደው የሆነ ቦታ ደካማ ነገር ልታዩብኝ ትችላላችሁ የማይጠበቅ ቦታ ላይ ልታገኙ ትችላላችሁ እኔን አትዩ ሊቃነ ጳጳሳትን የሚሳደቡ ሰዎች ሲመጡ ሪፖስት እያደረጋችሁ ኮሜንት እየጻፋችሁ እየተሳደባችሁ ያላችሁ ሰዎች ንስሐ ግቡ ምእመኑ አባት አልባ እንዲሆን ስራ እየተሰራ ነው ምን አልባ እንዲሆን ካህናትን እንዲጠሉ አባቶችን ለቆ አባት የሌለው ቤተክርስቲያን አስባችኋታል እኔ እግዚአብሔር ይመስገን ንስሐ ልጅ የለኝም እየሰማችሁ ነው መነኩሴ ምን ያደርግልናል መነኩሴ ቤተክርስቲያን አገለገለ እንጂ ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ ንገሩኝ እንጂ አሁን ራሴን ለማዳን አይደለም ምኑ የትኛው ደሞዝ ሊቀርብን ነው ምን የሚከፈል ምን የሚቀርብን ነገር አለ ምንም የለም የሚዲያ አጠቃቀማችሁ የተስተካከለ ይሁን ስድቡ ሲመጣ ተሳዳቢዎችን በአግባቡ መቅጣት አትችሉም እንደው በዚህ ጉባኤ ያላችሁ ኦርቶዶክሳውያን እኔ ቅድም ተናግሬ ያለው በግል ህይወቴ እኔ የሚያስተምር ነገር የለኝም ራሴን ወክዬ ስለምናገር ሰማችሁኝ አይደል እንደው የሆነ ቦታ ደካማ ነገር ልታዩብኝ ትችላላችሁ የማይጠበቅ ቦታ ላይ ልታገኙ ትችላላችሁ እኔን አትዩ እና አንድ ነገር ብቻ እንደው አደራ አላችኋለሁ እንደው በአቡነ ተክለ ሃይማኖት በጻድቁ ስም አደራ አላችኋለሁ አንድ ነገር ብቻ የኪዳነ ምሕረት ልጆች ከሆናችሁ ቃል ግቡልኝ በሶሻል ሚዲያ የቤተ ክርስቲያን መምህራኖቻችን አባቶቻችን ቢያጠፉ እንኳን ስርዓት አላት ቤተ ክርስቲያን ህግ አላት ቤተ ክርስቲያን ራሱን የቻለ ጉዳይ አለው እኛ አይመለከተንም ስለራሳችን ኃጢአት ነው ምናለቅሰው ሊቃነ ጳጳሳትን የሚሳደቡ ሰዎች ሲመጡ ሪፖስት እያደረጋችሁ ኮሜንት እየጻፋችሁ እየተሳደባችሁ ያላችሁ ሰዎች ንስሐ ግቡ ይሄ አትሮንስ ይሄ መስቀል ይሄ እቺ ቤተ ክርስቲያን ምስክር ትሆናለች በፍርድ ሰዓት ሰማችሁኝ አይደል ለበውክሙኑ ታስተውላላችሁ እያደረግን ያለነውን እየርንበት ያለውን መንገድ ታስተውላላችሁ ዲያቆኑ ቄሱን አይታዘዝም ዛሬ በቅዳሴው ሰዓት ዲያቆናት ንጹሃን እላቅልሉ ክነፊዮም ለተልእኮ ምስጢር በሪበዛቲ ጠረጴዛ ይላል አባ ጊዮርጊስ ዘጋስጫ እንዲላላኩ ነው ዝቅ ብለው አው ካህኑ እየመረቀው ነው ወደ ክህነት ማድረግ የሚያደርሰው አይደል አባቱን እየታዘዘ አባቱ እየመረቀው ካህኑ እየመረቀው እንደውም በቅዳሴ ማርያም ከኔ ጋር እየተራዳኝ ያለውን ይሄንን ዲያቆን ወደሚበልጠው ወደኛ ክህነት ማድረግ አድርሰው የሚል ቃል አለ ከዛ ዲያቆኑ ምን ይላል አሜን ነው የሚለው አይደል ሙሉ አጸጋው ነው ያ እንደ ቅዱስ እስጢፋኖስ በጸጋ እንዲከብር ታማኝ ዲያቆን ሆኖ ዛሬ እንዳገለገለ ነገ ደግሞ የጴጥሮስን ስልጣን ይዞ ህዝብ እንዲመራ እንዲያገለግል ባርከው ብሎ ይለምነዋል ይመርቀዋል ዛሬ ለጽናው እንኳን ፍም የሚያቀርብ ዲያቆን በመከራ ነው ራሱ ቄሱን ጎንበስ ብሎ የለም መታዘዝ የለም እናስተውል ሁላችንም ራሳችንን ፈትሽ የጎሪጥ እየተያየን ነው እንተጣልተናል የውሸት ነው የምናስመስለው ይሄው ባል ጥሪ ካለበት ሰርግ ቤት ሲሄድ የሚስቱ ጋር አንድ አይነት ልብስ ለብሶ ስታዩ ፍቅር መስሏችሁ እንዳትሸወዱ ደና አይደሉም ቤቱ ሰላም አይደለም እንደው ያስመሰልን ነው ያለነው ችግር አለ ገና ያልተቀረፈ ነገር አንድ ቤት ውስጥ ሆነው አልጋ ነው ለይተው ቤት ከፍለው የሚኖሩ ብዙ ሰዎች አሉ ሰው እንዳያቀባቸው ግን ያስመሰሉ የሚኖሩ የውሸት እየኖራችሁ የእውነት እንዳትሞቱ ማስመሰል ምን ያደርጋል ከክርስትና ኑሮ ይፈልጋል ወሬ አይደለም እንኑረው ክርስትና ከኔ ጋር ናችሁ እንኑረው ክርስትና መኖር ይፈልጋል ክርስትና ስለዚህ እርስ በርሳችን እንታረቅ እስቲ ከኔ ጋር በሉ እርስ በርሳችን በሉ እንታረቅ እንደው በአቡነ ተክለ ሃይማኖት የመጨረሻ ቃሌ ይሁን እንደው ሶሻል ሚዲያ የምትጠቀሙ ሰዎች ካላችሁ ከኔ ጋር ናችሁ አይደል ሶሻል ሚዲያ የምትጠቀሙ ካላችሁ እንደው በድንግል ማርያም ይለያዛችሁ ዛሬ ቤተክርስቲያን ብዙ ፈተና አለባት የውስጡ እኛ ፈተና ባንሆንባት ጥሩ ነው ለቤተክርስቲያን እኛ ራሳችን አንድነት አተን ቤተክርስቲያንን ለሌላ ነገር አሳልፈን እየሰጠን እኛ ተቺዎች እኛ ሰዳቢ እኛ ነቃፊ በነገራችን ላይ የማናስተውለው አንድ ነገር አለ ለዚህ ነው ዛሬ እኔን ትምህርት ርዕስ ያነሳውበት ለበውክሙኑ ታስተውላላችሁ ያልኩበት አንድ ምክንያት ምን መሰላችሁ ቤተክርስቲያናችን ላይ የተሰራ አንድ ትልቅ ስራ አለ ይሄንን ዛሬ እንድታውቁ ፈልጋለሁ ምንድነው ካላችሁኝ ምእመኑ አባት አልባ እንዲሆን ስራ እየተሰራ ነው ምን አልባ እንዲሆን ካህናትን እንዲጠሉ አባቶችን ለቆ አባት የሌለው ቤተክርስቲያን አስባችኋታል የሮማ ካቶሊክ ዛሬ ምን እንደደረሰች አባት አልባ እንድንሆን አባቶቻችን እንዳናምናቸው
መምህረ ንስሐችን መተን ምክረ ካህን እንዳንቀበል የአባቶቻችንን ኃጢአት እየገለጡ የሚነግሩን የሰሩትንም ያልሰሩትንም እያወጁልን ከአባቶቻችን እንድንሸሽ ተደርገናል። ስለዚህ ነገ ላይ እንዲህ አይነት ስራ የሚሰራው ተዋሕዶን ለማዳከም የጠላት ስራ ነውና አባቶቻችን ላይ የመጣውን ዘመቻ ሁላችሁም ኦርቶዶክሳውያን አባት ያስፈልገናል አያስፈልገንም? ያስፈልገናል አያስፈልገንም? እኔ እግዚአብሔር ይመስገን ንስሐ ልጅ የለኝም። እየሰማችሁ ነው? ደግሞ ለምን እንብላችሁ እንዳትጠይቁኝ አልናገርም። ከኔ ጋር ናችሁ? እኔ በዓት የለኝም፣ ማገለግልበትም ደብር የለኝም። ሀገር ለሀገር ተንከራትቼ ነው ማገለግለው። ልጆቼን ልጎበኝ አልችልም። ንስሐ ስጠን የሚሉኝንም የት አስቀምጬ ነው መመክራቸው? ስለዚህ እኔው ራሴ አንድ ቀን ንስሐ ልገባ ስለምችል እኔ አንድ ቀን ልስተካከል ስለምችል ተስተካከሉ። እኛን አትዩ፣ እኛ ደካሞችን አትዩ። ከኔ ጋር ናችሁ አይደል? ስለዚህ ምዕመናን በድንግል ማርያም ይዣቸዋል። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣ እንጂ ነገ ወደ ካህናቱ ይቀጥላል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለ እንጂ ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ? ንገሩኝ እንጂ። አሁን እኔ ራሴን ለማዳን አይደለም። ምኑ የትኛው ደሞዝ ሊቀርብን ነው? ምን የሚከፈል ምን የሚቀርብን ነገር አለ? ምንም የለም። ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት እኛ ግብፃውያንን አይደለም ምሳሌ የምናደርገው ኢትዮጵያውያንን ነው። እኛ የተክልየ ልጆች ነን። እኛ የሀብትየ ልጆች ነን። የሰማችሁኝ ነው? አቡነ ተክለ ሃይማኖት በበዓት የኖሩበት ጊዜ አለ። አዎ ደግሞ ከበዓታቸው ወጥተው ደግሞ ዞረው ተዟዙረው ወንጌል አገልግለዋል። ይካዳል? ይካዳል ወይ? አይካድም። በትግራይ ሄደዋል፣ በዚህ በወሎ መስመር ሄደዋል፣ በደቡብ ሄደዋል። አቡነ ተክለ ሃይማኖት በአራቱም አቅጣጫ ወንጌል ሰብከዋል። ሰማችሁኛ? ስለዚህ እኛ የተክለ ሃይማኖት ልጆች ወጥተን ብናገለግል ጥቅሙ ለእናንተም ነው፣ ጥቅሙ ለኛም ነው። አዎ አንዳንድ ነገር ደካማ ነገር ሊታይብን ይችላል። በድካማችን የሚራራ ደግሞ ጌታ አለ። ዕብራውያን መልእክቱ ላይ ቅዱስ ጳውሎስ ነግሮናል። በምን የሚራራ? በምናችን የሚራራ? ኢየሱስ ክርስቶስ እኮ 40 ቀን ነው አይደል ለገዳም የተቀመጠው? ከ40 ቀን በኋላ ወጥቷል አይደል ለማገልገል። ይኸው ራሳችሁን ብቻ ተመልከቱ፣ ነፍሳችሁን ተመልከቱ፣ ራሳችሁን አድኑ፣ ራሳችሁን ነፃ አውጡ። ለበውክሙኑ አለን። ታስተውላላችሁ። እያደረግነው ያለነው ነገር ልክ አይደለም። ደግሜ ልንገር፣ ሐዲዱን ስተናል። ኦርቶዶክሳውያን መቼ እንደሆነ አላውቅም፣ ከመስመር ወጥተናል። ሐዲዱን የሳተ ባቡር ወዴት እንደሚሄድ አይታወቅም። አቅጣጫችን ጥሩ ላይ አይደለም። እየሄድንበት ያለው መንገድ ቤተክርስቲያኒቷን ፍጹም የሚያስጠላ ቤተክርስቲያንን አደጋ ላይ የሚጥላት መንገድ ላይ ነው ያለነው። የሚዲያ አጠቃቀማችሁ የተስተካከለ ይሁን። ስድቡ ሲመጣ ተሳዳቢዎችን በአግባቡ መቅጣት አትችሉም። እኛ አሁን በኢትዮጵያ ያለውን በቤተክርስቲያናችን ያለውን አንዳንድ ቪዲዮ ስንሰራ አንዳንድ ጠላቶች ተባብረው በአንድ ቀን ቪዲዮን ያስጠፉብናል። ኦርቶዶክሳውያን ግን ምቀኞች ስለሆንን እማምላክን መደጋገፍ ስለማንችል መጠላለፍ ላይ ነው እንጂ አንበሶች መደጋገፍ ላይ እኛ የለንበትም። አብሮ ማደግ የሚባል ነገር የለንም። አያችሁ? ከዛ በኋላ እኛ አካውንታችንን ያዘጋሉ፣ ቪዲዮአችንን ያስጠፋሉ። ድምጽ እንኳን መሆን አልቻልን። አያችሁ? ነገስ በሌላ የሚደረገው በእናንተ ቢደረግ የዛ ሰዓት ነው የምትነቁት። ስለዚህ ምንድነው አርጉ ምላችሁ? አሁን ተንበርከኩና ጸልዩ፣ አስተውሉ። ጠላት በዙሪያችን እንደሚውጠን ሊውጠን እንደፈለገ አንበሳ እያገሳ ነው ያለው። የሚተኛበት ጊዜ አይደለም። ራሳችንን እናዋርድ። ከኃጢአት ራሳችሁን ለዩ። ድንግል ማርያምን የምትወዳት ከሆነ ክርስቶስን የምትወዱት ከሆነ የእግዚአብሔር ልጆች ከሆናችሁ በቃ ክርስቲያን ሊኖር እንደሚገባው ኑሩ። እስቲ በቃ ህይወታችሁን አስተካክሉ ከእግዚአብሔር ጋር። ያለፈው ዘመናችን ይብቃል። የዚህ ቀሪ ዘመናችን ከእግዚአብሔር ጋር አስተካክለን እንጠራ እንጂ እንዲሁ ኃጢአት እየሰራን በኃጢአት እኮ ልንሞት ነው። አሁን ከዚህ በኋላ ስንት ዓመት እንደቀረን ምን እናውቃለን? ከዚህ በኋላ ስንት ዓመት ይኖራናል? አስባችሁ ታውቃላችሁ? ከዚህ በኋላ 1 ዓመት ማይኖር ሰው ይኖራል። እኔ ስንት ዓመት እንደምኖር ምን አውቃለሁ? ከዚህ በኋላ ግማሽ ዓመት ማይቆይ ሰው ይኖራል። 10 ዓመት ላንቆይ እንችላለን። 1 ዓመት ላንቆይ እንችላለን። ግን ግድ የላችሁም።
በሚሞት ስጋችሁ ላይ ኃጢአት አይንገስባችሁ። ቅዱስ ጳውሎስ ለሮሜ ክርስቲያኖች ሲጽፍ እንዲህ አለ፣ በሚሞት ስጋችሁ ላይ ኃጢአት አይንገስባችሁ አለ። ስለዚህ በኃጢአት የቆሸሸው ሰውነታችሁን በንስሐ አጥሩ፣ አስተውሉ፣ በማስተዋል እንመላለስ። ስለዚህ እኛ በማስተዋል ስንቆም የሰውን ኃጢአት ስንገልጥ ሳይሆን ስንከድን፣ ወንድማችን ሲወድቅ ስንደግፈው፣ ለመውደቅ ኃጢአት በሰራ ሰዓት ኃጢአቱን ነውሩን መሸፈን፣ በበደለ ሰዓት ምህረት ማድረግ፣ ይሄ ከሁላችን ይጠበቃል። እዚህ ውስጥ አሁን ጻድቅ ሆኖ የገባ ሰው አለ? እስቲ እኔ ጻድቅ ነኝ፣ እኔ ምንም ነገር የለብኝም የሚል ሰው አለ? ሕፃናት ሊሉ ይችላል፣ እነሱ ቢሉ ይሻላል። እግዚአብሔር ስለ ሕፃናቱ ብሎ ይማረን። ስለ እነዚህ አንድ ፍሬ ሕፃናት ብሎ እግዚአብሔር ምሕረት ያርግልን። አዋቂዎቹ ይኸውና እንዴት አድርገን ጉሮሯችን እንደምንፈለቅቅ ጠፍቶናል። ይሄ እሁድ ዕለት አቤት የምታዘበው በቃ ጉድ ነው የሚባል 2 ሰዓት ቁርባን የተቆረበበት ሀገር ነበር። ስንት ሰዓት አልኳችሁ? 2 ሰዓት ሙሉ እሁድ ዕለት ሕፃን በሕፃን ነው በቃ ቤተ መቅደሱ። የሰማችሁ ነው። ወንጌል ለማስተማር ራሱ የሕፃናቱ ብዛትና ጩኸታቸው አልተቻለም ነበር። እዛስ እየመጡ እናቶቻቸው ጉሮሯቸውን የሕፃናቱን ጉሮሮ ፍልቅቅ እያደረጉ ያቆርቧቸዋል። እኛ እኮ እናንተን መሸከም እንዲህ ስለከበዳችሁ ነው እንጂ ብንፈለቅቃችሁ ደስ ይለናል። ወንጌል ያልፈለቀቀው አፋችሁን ማን ይፈለቀቀዋል? ወንጌል እየተማራችሁ ይኸው አፋችሁ ግን አልተፈለቀቀም። የኛ አፍ የሚፈለቀቀው ለስድብ ነው። የኛ አፍ የሚፈለቀቀው ለሐሜት ነው፣ ለትችት ነው። አያችሁ፣ ለክፋትማ አፋችን ምላሳችን ከባድ ነው፣ ይዘረጋል። ይኸው ለቁርባኑ ግን አፋችን ተደፍኗል። የልጆቻችን ሲሆን ግን ጉሮሯቸውን እየፈለቀቅን አጥተን እናቆርባቸዋለን። የእናንተንም ጉሮሮ መድኃኔዓለም በቸርነቱ ይፈልቅቅልን። ወደ ቅዱስ ቁርባኑ ቤተክርስቲያን ጡረታ መውጫ አይደለችም፣ አታርጓት። ንስሐ እንግባ። እስቲ ንስሐ እንግባ በሉ። ሲኦል እንዳንገባ፣ የት እንዳንገባ? በቃ ከዚህ በኋላ ከእግዚአብሔር ጋር እንታረቅ። እስቲ ድንግል ማርያምን አንድ ነገር ለምንናት ብቻ እንሄዳለን። ቆይቼ ስለመጣው በጣም በርከት ብላችሁም ስላገኘዋችሁ ደስ ብሎኛል። እስቲ 2 እጃችሁ ወደ ሰማይ አንስታችሁ ድንግል ማርያምን አንድ ነገር ለምናታለን። እንለምናት አይደል? እመቤቴ በሏት፣ ኪዳነ ምሕረት በሏት፣ አዛኝቷ በሏት፣ ወለላይቱ በሏት፣ እማዋይሽ በሏት፣ ድንግል ማርያም በሏት። ላንቺ ነው እንጂ ለሌላ ለማን ይነገራል? ለሷ እንንገራት አይደል? ለሷ እናዋያት አይደል? እሷን እንለምናት አይደል? የአስራት ሀገርሽን በሏት። እንደው በማርያም ከልባችሁ ለምኗት። የአስራት ሀገርሽን በሏት። አይሰማም? እመቤቴ የአስራት ሀገርሽን በሏት። ኢትዮጵያን አስቢያት እመቤቴ በሏት። የአስራት ሀገርሽን ኢትዮጵያን አስቢያት፣ ኢትዮጵያን አስቢያት። መድኃኔዓለም እኛ ልጆችን አስበን፣ በምህረት አስበን፣ በይቅርታ አስበን፣ በቸርነት አስበን። አባታችን ጻድቁ አቡነ ተክለ ሃይማኖት ጸሎት ያስፈልገናል። ለተበታተነው ለኛ ጸሎት ያስፈልገናል። ለጠፋነው ለኛ ጸሎት ያስፈልገናል። በኃጢአት ገመድ ለታሰርነው ለኛ ጸሎት ያስፈልገናል። አቡነ ተክለ ሃይማኖት ያልቅሱልን። በሳቸው ጸሎት በሳቸው እንባ ምህረት ያርግልን እግዚአብሔር። የጠፋነውን ይመልስልን፣ የተበታተኑትን ይሰብስብልን፣ የተለያዩትን አንድ ያርግልን። ጸብ የተዘራባቸውን የሰላም አምላክ ክርስቶስ መሃላቸው ይግባልን። ምስራቁን ሰላም ያርግልን፣ ምዕራቡን ሰላም ያርግልን፣ ደቡቡን ሰላም ያርግልን፣ ሰሜኑን ሰላም ያርግልን። የምንሰማውን ክፉ ነገር ያርቅልን። በጭንቅ ያሉትን ይታደግልን፣ በመከራ ያሉትን ይታደግልን። መድኃኔዓለም የታሰሩትን ያስፈታልን፣ በስደት ያሉትን ይጠብቅልን። ሀገራችንን እንደቀደመ ሰላም ያርግልን፣ የቀደመ ክብሯን ይመልስልን፣ የሀገራችንን ሰላም ያረጋግጥልን። መድኃኔዓለም ወጥተን ምንገባባትን ሀገር ይፍጠርልን፣ ገዢና ተገዢውን ያስማማልን። እስቲ ኪዳነ ምሕረትን በደንብ አድርጋችሁ አመስግኗት። ከዛሬ በኋላ ጸሎታችሁ ለሀገራችሁ ይሁን። የሰማችሁ ነው። የሀገራችሁ ጸሎት ይሁን። የአስራት ሀገርሽን ኪዳነ ምሕረት አደራ በሏት።
ቺታምረኛው የጉራራዋ ኪዳነ ምሕረት እንደው ጉራምባ በየጠራው ጉራምባ ማርያም ምትባላለች እዚህ ምንጃር ውስጥ በረከቷ ይደርብን የድንግል ማርያም በረከት ይደርብን ስለዚህ የኪዳነ ምሕረት ልጆች እንደዚህ ስትበዙላት ድንግል ማርያም ደስ ይላታል ዛሬ አላየናትም እንጂ ኃጢአት ከልሎን ኃጢአት ሸፍኖን አልተመለከትናትም እንጂ አለች ድንግል ማርያም አለች ኪዳነ ምሕረት ማዕከላችን ኃጢአተኞች ናቸው ብላ አልተወችንም በማዕከላችን ልጆቿን እየባረከች በዘርፋፋ ቀሚሷ በማዕከላችን እያለፈች እየባረከችን ነው ድንግል ማርያም አመስግኗት በደንብ አድርጋችሁ አው እመኑ በእኛ መካከል ናት የአምላክ እናት በዘርፋፋ ቀሚሷ ተሸፍነን ይሄን የመከራ ዘመን ሸፍና ታሳልፈ ይሄንን ክፉ ዘመን ኪዳነ ምሕረት ከልላ ታሳልፈ ኪዳነ ምሕረት ከልላ ታሳልፈ እናንተ የተጨነቃችሁ ኪዳነ ምሕረት ከጭንቅ ተገላግላችሁ እናንተ የታመማችሁ ድንግል ማርያም ከህመም ተገላግላችሁ እናንተ ዙሪያው ገደል የሆነባችሁ ኪዳነ ምሕረት ትድረስላችሁ ድንግል ማርያም ቋጠሮን ትፍታላችሁ ደስታ ይዛ ወደ ቤታችሁ ትግባላችሁ እኛ ምንም አንፈልግም ሁሉ ቢጎድልብን እቺን ሀገር ግን ሰላም ያርግልን መድኃኔዓለም ምን ያድርግልን ወተን ምን ገባባት ሀገር ትሁንልን ሰርተን ምናገኝባት ሀገር ትሁንልን እዚህ ያላችሁ ልጆቼ ሁላችሁም ጸሎታችሁን መድኃኔዓለም ይስማችሁ ለበውክሙኑ ታስተውላላችሁ ተብለናልና እግዚአብሔር ወደ ማስተዋል ይመልሰን አባቶቻችን በማወቅ ባለማወቅ የተናገርን ንስሐ እንግባሽ እሺ በሉ አሁን እንደው አባ ለራሱ ነው እንዳትሉኝ እሺ እኔ ለራሴ አይደለም ብንሰደብ ምንም አይደለም ክብር ይጨመርልናል አይደል ለእናንተ ግን ኃጢአት እንዳይሆንባችሁ ነው መነግራችሁ እሺ ልጆች አደራችሁ በተክልዬ ይው በቆምኩባት አውደ ምሕረት ንስሐ እንግባ የሰደብን ያማን የተቸን የማይገባ የጽርፈት ነገር የተናገርን በሌሉበት አሉ በዋሉበት ውለዋል ያልነውን ሁሉ ንስሐ እንግባ እስቲ ንስሐ እንገባለን የምትሉ ግማሾቻችሁ ወደ ታች አላላችሁም እኮ ግን ንስሐ እንግባ ነው ያልኩት በደፈናው ለሁሉ ነገር ንስሐ እንግባ እጅ እንዳወጣችሁ እሷ እጇን ትዘርጋላችሁ እጃችሁ እንደዘረጋችሁ ኪዳነ ምሕረት እጇን ትዘርጋላችሁ ከዚህ በኋላ ጸብ የለም የተጣላ ይታረቃል የበደለ ይካስ የቀማ ይመልስ ይቅር ለእግዚአብሔር ተባብለን ደግሞ እግዚአብሔርን እያገለገልን ሙሽራው ክርስቶስን እንድንጠብቅ እግዚአብሔር አምላካችን በቸርነቱ ሁላችንም ይርዳን ይቆየን